ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የኃይሌ ሆቴሎችና ሪዞርቶች ግሩፕ በደብረ ብርሃን ከተማ በ1.9 ቢሊዮን ብር ያስገነባውን ባለ 4 ኮከብ ሆቴል አስመርቋል። ሆቴሉ ለከተማዋ ቱሪዝምና ኢንቨስትመንት እድገት እንዲሁም ለወጣቶች ስራ ዕድል የላቀ ሚና ይጫወታል ተብሏል። ዮናስ ታደሰ ተጨማሪ ዘገባውን አዘጋጅቷል። የሀገራችን ሰንደቅ ዓላማ በዓለም ከፍ ብሎ ሲውለበለብ ሻለቃ ኃይሌ ገብረስላሴ በላቡ ደማቅ ታሪክን ጽፏል። አሁን ደግሞ በሀገር ውስጥ ኢንቨስትመንት የራሱን የሆነ የታሪክ አሻራ እያኖረ ነው። በዛሬው ዕለት የኃይሌ ሆቴልና ሪዞርቶች ግሩፕ 11ኛውን መዳረሻ በታሪካዊዋ የአጼ ዘርዓ ያዕቆብ ከተማ ደብረ ብርሃን አስመርቋል። ኃይሌ ሆቴሎችና ሪዞርቶች 11ኛ መዳረሻችን ነው። እዚህ በውዋ ደብረ ብርሃን ምንም እንኳን ይሄኛው ፕሮጀክታችን ትንሽ ዘግየት ቢልም ከሌሎቹ በጣም በምንፈልገውና ባቀድነው መሰረት ተሳክቶልን የሰራነው ነው። ኃይሌ ሆቴሎችና ሪዞርቶች የዛሬ 16 ዓመት ማለትም እንደ አውሮፓውያን አቆጣጠር 2010 ዓ.ም ጀምሮ የመጀመሪያውን አዋሳ ከተሰራን ጀምሮ ዛሬ 11ኛ መዳረሻችን ላይ ደርሰናል። በሆቴል ምርቃቱ የተገኙት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ይህ ሆቴል ለከተማዋ ውበት ብቻ ሳይሆን ዓለም አቀፍ ደረጃውን የጠበቀ አገልግሎት ለመስጠትም ፋይዳው የጎላ ነው ብለዋል። ደብረ ብርሃን በአሁኑ ወቅት በኢትዮጵያ ፈጣን እድገት እያስመዘገቡ ካሉ የኢንዱስትሪ ማዕከል ቀዳሚ ናት። በመሆኑም ይህ ሆቴል መከፈቱ ለኢንዱስትሪ ባለቤቶች፣ ለባለ ሀብቶች ምቹ የሥራ አካባቢን ይፈጥራል። ለሀገር ውስጥና ለውጭ ሀገር ቱሪስቶች ዓለም አቀፍ ደረጃውን የጠበቀ መስተንግዶና አገልግሎት እንዲያገኝ ያግዛል። እንዲሁም ለዓለም አቀፍ መሰብሰቢያዎችና የንግድ ልውውጦች ምቹ በመሆኑ የከተማዋን የኢኮኖሚ እንቅስቃሴ በእጅጉ ያፋጥነዋል። ለዜጎችም የሥራ ዕድል በመፍጠር ትልቅ አስተዋጽኦ ያደርጋል። የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ ታላቁ ሻለቃ ኃይሌ ገብረስላሴ በይቻላል መንፈስና መርህ ይህንን ታላቅ ስራ እውን ስላደረገ ምስጋና ይገባዋል ነው ያሉት። ሻለቃ አትሌት ኃይሌ ገብረስላሴ ይቻላል የማይቻል ነገር የለም በሚል አባባሉ ይታወቃል። ሁሉም ነገር ይቻላል። እንዲቻል ግን መራራውን ጉዞ መጋፈጥ፣ የማያቋርጥ ጥረት ማድረግ እና ለጣፋጩ ድል መድረስ የሸዋ ኩራት የሆነ ሆቴል ባለቤት ስላደረከን ከልብ በመነጨ ስሜት በሸዋ ሕዝብ ስም አመሰግናለሁ። በ1.9 ቢሊዮን ብር ወጪ የተገነባው ይህ ሆቴል 123 ማረፊያ ሆቴሎች፣ 6 ዘመናዊ አዳራሾች፣ ደረጃውን የጠበቀ ጂምና ሌሎችንም ያካተተ ሲሆን ሆቴሉ ሙሉ በሙሉ ወደ ስራ ሲገባ ለ300 ሰዎች የስራ ዕድልን ይፈጥራል። የደብረ ብርሃን ከተማ አስተዳደር ባለፉት 9 ወራት 1.9 ቢሊዮን ብር ገቢ መሰብሰቡን ገለጸ። የከተማ አስተዳደሩ ምክር ቤት በመደበኛ ጉባኤው የገቢ አፈጻጸም የኮሪደር ልማትና የኢንቨስትመንት ሌሎች የበጀት ዓመቱ ስራዎችንም እየገመገመ ይገኛል። ለዓለም ላይ ኮን ተጨማሪ አለው። የደብረ ብርሃን ከተማ ምክር ቤት አራተኛ ዙር 13ኛ ዓመት 49ኛ መደበኛ ጉባኤውን አካሂዷል። በጉባኤው ላይ የምክር ቤቱ ዋና አፈ ጉባኤ አቶ መንግስቱ ቤተ በበጀት ዓመቱ የኮሪደር ልማት ስራ፣ የአስፋልት መንገድ ግንባታ፣ ህገወጥነትን መከላከል፣ የኑሮ ውድነትን ለማረጋጋት የተሰራው ስራ፣ የመሶቢያ አንድ ማዕከል አገልግሎት ግንባታና የህፃናት ማቆያና ሌሎችም የሚበረታቱ ተግባራት ስለመከናወናቸው ገልጸዋል። ይሁን እንጂ በከተማው ተገንብቶ ወደ አገልግሎት ያልገባ የደረቅ ቆሻሻ ማስወገጃ ፕሮጀክት፣ የከተማ አስተዳደሩ የቢሮና የፍርድ ቤት ግንባታዎች ልዩ ውሳኔ የሚያስፈልጋቸው ስለመሆኑ ገልጸዋል። ነጥቦችን የተመረጠበት ሁኔታ አለ። አንደኛው ከስራ እድል ፈጠራ አኳያ የአመቱ ምን ያክል ነበር፣ አሁን ምን ደረሰን፣ በቀሪ ስራ ምን ይሰራ ነው። በሁለተኛ ደረጃ የመሰረተ ልማት ስራዎች ያሉበት ሁኔታ ካጀማመራቸው አንጻር ባይጠናቀቁ ምን ጉዳት ይደርሳል፣ እንዴት መጠናቀቅ አለባቸው የሚለውን ነገር አይቶ አቅጣጫ አስቀምጦ በተባለው ጊዜ ውስጥ እንዲጠናቀቅ ለማድረግ ነው።
በሶስተኛ ደረጃ ማህበረሰቡ በተደጋጋሚ የሚያነሳቸውና በተለይ ከከተማ ጽዳትና ውበት ጋር ተያይዞ ያሉ ስራዎች አሁንም እንደ ችግር የታዩ ስለሆነ በቋሚ ኮሚቴዎች ተገምግመው የመጨረሻ ውሳኔና እልባት ሊያገኙ ይገባል ተብሎ የታዩበት ሁኔታ አለ። የከተማ አስተዳደሩ ምክትል ከንቲባ አቶ ወርቅ አለማው ኮስትሬ በከተማው የኢንቨስትመንት ስራዎች አበረታች መሆናቸውን ገልጸው ባለፉት 9 ወራት ውስጥ ብቻ 16 ፕሮጀክቶች ተመርቀው ወደ ስራ ገብተዋል ብለዋል። ደረቅ ቆሻሻ ማስወገጃ ፕሮጀክቱ ከፍተኛ በጀት ወጥቶበት 99 በመቶ ግንባታው የተጠናቀቀ መሆኑን የገለጹ ሲሆን አስተዳደራዊ ጉዳዮችን አስተካክሎ ወደ ስራ መግባት የቅርብ ጊዜ ተግባር ነው ብለዋል። ቆሻሻ ማስወገጃ በተመለከተ ኦልሞስት ግንባታዎቹ ተጠናቋል ከ99% በላይ ማለት ይቻላል። ግን ደግሞ ይህም በጣም በፍጥነት ወደ ስራ ለማስገባት የአስተዳደር ስርዓት ጭምር መዘርጋት ይገባናል። ይሄንን በጣም በተጠናከረ መልኩ ከሌሎችም አካባቢዎች ጭምር ተሞክሮ ወስደን ለማስተዳደር የጀመርናቸው ስራዎች አሉ። እነሱ ስራዎች አውቶማቲካሊ እንደተጠናቀቁ ወደ ስራ ይገባል ማለት ነው። የኑሮ ውድነትን ለማረጋጋት ሸማች ህብረት ስራዎችን በበጀት በመደገፍና ሌሎችም አማራጮችን በመውሰድ የተሰራው ስራም እንደዚሁ ውጤት የታየበት ነው ብለዋል። ከመንግስት በጀት ጭምር ሀብት በመደብ በጣም በርካታ ስራዎች ነው የተሰሩት። በተለይ የህብረተሰቡ ቁልፍ ፍጆታ እቃዎች የምንላቸው መንግስት በየሸማች ማህበሩ እንዲገቡ በማድረግ በባለፉም በዓላትን ታሳቢ ያደረጉ ስራዎች እንደዚሁ ተሰርቷል። ይሄ እየተሰራ ጎን ደግሞ ህገወጥ ቁጥጥር በተለይ ነጋዴው አካባቢ ያለ አግባብ ጭማሪ የሚያደርጉ ያለ ምክንያት ማህበረሰቡን የሚያማርሩትን እነዚህን የመለየት እርምጃ የመውሰድ ከክልሉ ጋር በመተባበር በጋራ አንድ ትልቅ የገበያ ማዕከል ገንብተናል። የገበያ ማዕከል አሁን ባለው ተጨባጭ ሁኔታ ከመደበኛ ነጋዴ ውጭ ላይ ከሚሸጠው ከ10% እስከ 15% በሁሉም እቃዎች ላይ ቅናሽ አድርጎ ያቀርባል። ገቢ አሰባሰቡን በተመለከተ ባለፉት 9 ወራት በጥቅል 1.8 ቢሊዮን ብር የተሰበሰበ ሲሆን ከእቅዱ አንጻር ግን 61 በመቶ ገደማ ነው ብለዋል። ይህንን ችግር ለመሻገር የልማት ስራዎችን ለመፈጸም የገቢ አሰባሰቡ ወሳኝ በመሆኑ ማህበረሰቡ መብቱን በሚጠይቅበት ልክ የገቢ መክፈል ኃላፊነቱን ሊወጣ ይገባልም ብለዋል። በጉባኤው ላይ በክፍተት የታዩ ተግባራት ላይ ልዩ ውሳኔ ይሰጥባቸዋል ተብሎም ይጠበቃል። ቀጥነናል ተመልካቾች። በአፍሪካ ከአየር ንብረት ለውጥ ጋር ተያይዞ የሚመጣውን አደጋ ለመቀነስ የሚያስችል የቅድመ ማስጠንቀቂያ ስርዓት መዘርጋት ያስፈልጋል ሲሉ የዘርፉ ባለሙያዎች ገለጹ። ሀገራቱ ያላቸውን የመረጃ ልውውጥም በቴክኖሎጂ የታገዘ ሊያደርጉ እንደሚገባ አሳስበዋል። ቴዎድሮስ ኃይለ ኢየሱስ ተጨማሪ ዘገባ አዘጋጅቷል። በአፍሪካ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቀነስና ዘላቂ ልማትን ለማረጋገጥ የሜትሮሎጂ ሳይንስን በቴክኖሎጂ ማዘመን ወሳኝ ነው። በአዲስ አበባ በተካሄደው የመጀመሪያው የአፍሪካ የሜትሮሎጂ ማህበረሰብ ሳይንሳዊ ጉባኤ ላይ የተሳተፉ ዓለም አቀፍ ሳይንቲስቶችና ተመራማሪዎች አህጉሪቱ የቅድመ ማስጠንቀቂያ ስርዓቷን ማጠናከር እንዳለባት ተናግረዋል። እኛ እያደረግን ያለነው ዓለም አቀፍ ረዳት ድርጅቶች ለአፍሪካ ደህንነትና እድገት አስተዋጽኦ እንዲያደርጉ ማስተባበር ነው። ዓላማችን እነዚህ ተቋማት ድጋፍ እንዲያደርጉ በማድረግ በአፍሪካ ውስጥ የመረጃ መረቦችንና የመብረቅ አደጋ መከላከያ ዘዴዎችን መዘርጋት ነው። ምንም እንኳን ሂደቱ ቀስ እያለ ቢሆንም ሁላችንም በጋራ ከሰራን ይህንን ግብ እናሳካለን። ሁላችንም እጅ ለእጅ ተያይዘን የሚጠበቅብንን ስራ ከሰራን አህጉራችንን ከማንኛውም ሌላ አህጉር ጋር እኩል ማድረግ እንችላለን። በአሁኑ ጊዜ የአየር ንብረት ለውጥ ዋነኛና እጅግ አስፈላጊ ጉዳይ ነው። በምድራችን ላይ ያለ እያንዳንዱ ሰው የአየር ንብረት ሁኔታ በዕለት ተዕለት ህይወቱ ላይ የሚያሳድረው ተጽዕኖን መረዳት ይኖርበታል። የዘርፉ ባለሙያዎችን በአንድ ላይ የሚያገናኙ ጉባኤዎች ስለ አየር ሁኔታ፣ ውሃና አየር ንብረት ላይ ያለንን ዓለም አቀፋዊ ግንዛቤም ለማሳደግ ወሳኝ ናቸው። በጉባኤው ላይ የተሳተፉ ባለሙያዎች እንደሚጠቁሙት ዓለም አቀፍ ረዳት ድርጅቶች ለአፍሪካ ደህንነትና እድገት የሚያደርጉት ድጋፍ ተጠናክሮ መቀጠል አለበት። በተለይም የቴክኖሎጂ መሰረተ ልማቶችን መዘርጋት ቀዳሚ ተግባር ሊሆን እንደሚገባም ተመላክቷል። የሜትሮሎጂ ፕሮፌሰር የሆኑት ዶክተር ላውረን ዋይት በበኩላቸው እውቀቱ መኖሩ ብቻውን በቂ አለመሆኑንና መረጃው ለማህበረሰቡ ተደራሽ የሚሆንበትን መዋቅር መዘርጋት እንዳለበት ያሳስባሉ። ስለ አየር ንብረት እውቀቱ መኖሩ ብቻ በቂ አይደለም። ይልቁንም እውቀቱን በተግባር ላይ ለማዋል የሚያስችሉ ትክክለኛ መዋቅሮች፣ መረጃዎችና ተቋማዊ አደረጃጀቶች ሊኖሩ ይገባል። ብዙ ሰዎች የአየር ሁኔታን በተለምዷዊ መንገድ ሊረዱት ቢችሉም ይህንን መረጃ ለብዙሃን ማህበረሰብም ሆነ ለባለሙያዎች ተደራሽ በሆነና ጠቃሚ በሆነ መልኩ የማስተላለፊያ ዘዴ ሊኖረን ይገባል። ይህም ሳይንሳዊ እውቀቱ ሙሉ አቅሙን እንዲጠቀም ይረዳዋል።
በአሁኑ ወቅት በተለያዩ የአፍሪካ ሀገራት መካከል ያለውን የቴክኖሎጂና የመረጃ ልውውጥ ለማጠናከር ትኩረት ተሰጥቶ እየተሰራ መሆኑን ያነሱት ምሁራኑ አህጉሪቱ ከአየር ንብረት ለውጥ ጋር ተያይዘው ከሚመጡ የተፈጥሮ አደጋዎች ቀድማ እንድትከላከል ያስችላታልም ብለዋል። ኤድ ኤጀንሲስ are supposed to contribute to the well-being of Africa. የተባበሩት መንግስታት እያንዳንዱ ሀገር ራሱን ከአደጋ ለመከላከል የሚያስችል የቅድመ ማስጠንቀቂያ ስርዓት ሊኖረው እንደሚገባ አውጇል። ይህንን ተግባራዊ ለማድረግ እነሱ ካቀዱት ጊዜ በላይ ሊወስድ ይችላል። ምክንያቱም አሁን ያሉት በቅድ ደረጃ ላይ ነው። ይሁን እንጂ እስከ 2030 ድረስ እያንዳንዱ ሀገር የቅድመ ማስጠንቀቂያ ስርዓት እንዲኖረው ይደረጋል። ይህም ህዝቦቻችንን በአየር ንብረት ለውጥ ምክንያት ከሚከሰቱ አደጋዎች ለመጠበቅ ይረዳል። If all of us unite together, so in order for us to save lives, we have to collaborate. የሰዎችን ህይወት ለመታደግ በጋራ መስራትና መተባበር ይኖርብናል። እንደ ዓለም አቀፉ ማህበረሰብም መንቀሳቀስ አለብን። ይህ ማለት በአፍሪካና በመላው ዓለም የሚገኙ ሀገራት ተጋላጭ የሆኑ የህብረተሰብ ክፍሎችን መለየትና ወቅታዊ መረጃዎችና ግብዓቶችን በማቅረብ ህይወታቸውን ለመታደግ የሚያስችሉ ትክክለኛ ውሳኔዎችን እንዲያሳልፉ ለጉዳዩ ትኩረት መስጠት አለባቸው ማለት ነው። በ2022 እንደ አውሮፓውያኑ አቆጣጠር በአፍሪካ አህጉር ከ110 ሚሊዮን በላይ ሰዎች ከአየር ሁኔታ፣ አየር ንብረትና ከውሃ ጋር በተያያዙ አደጋዎች በቀጥታ የተጎዱ ሲሆን ይህም ከ8.5 ቢሊዮን የአሜሪካ ዶላር በላይ የኢኮኖሚ ውድመት ማስከተሉን ከዓለም አቀፉ የሜትሮሎጂ ድርጅት የተገኘው መረጃ ያመላክታል። ኢትዮጵያ ያነሳችው የባህር በር ጥያቄ ሕጋዊና ምክንያታዊ ነው ሲሉ አሚኮ ያነጋገራቸው የአውሮፓ ፓርላማ አባል ገለጹ። በቀይ ባህርና በኤደን ባህረ ሰላጤ የጋራ ፍላጎት ያላቸው ሌሎች ሀገራትም ኢትዮጵያን ከባህር ተጋሪ ሀገራት ጋር ሊያደራድሯቸው ይገባል ሲሉ ጥሪ አቅርበዋል። በአውሮፓ ፓርላማ የፈረንሳይ ተወካዩ ቴሪ ማሪያኔ ከአሚኮ ጋር ያደረጉትን ቆይታ በሉላ ኢትዮጵያ ዘገባችን አብረን እንከታተል። የቀይ ባህር ቀጠና በዓለም 3 ቀዳሚ የንግድ መስመሮች ውስጥ አንዱ ነው። ቀጠናው በዓመት እስከ $2 ትሪሊዮን የንግድ እንቅስቃሴን ያስተናግዳል። የባብል መንድብን የያዘ በመሆኑ የእምባ ጉሮሮ ብለው ይጠሩታል። ስፍራው ከዚህ በፊት የዓለማችን ከ11% ገደማ ንግድን የሚንቀሳቀስበት የነበረ ቢሆንም የሆርሙዝ ሰርጥ መዘጋትን ተከትሎ እጅግ ግዙፍ ንግድ የሚንቀሳቀስበት ሆኗል። በነዳጅ ዘርፍ ብቻ ከነበረበት የ9% ድርሻ በአሁኑ ሰዓት 50% የነዳጅ ንግድ የሚንቀሳቀሰው በዚሁ የባብል መንድብ ሰርጥ በኩል ሆኗል። እናም ይላሉ ከአሚኮ ጋር ቆይታ ያደረጉ የአውሮፓ ፓርላማ አባልና የዓለም አቀፉ የንግድ ኮሚቴ አባል ቴሪ ማሪያኒ በዚህ አካባቢ የሚከሰት እውነት የቀጠናው ብቻ ሳይሆን የዓለም የስትንፋስ መስመር ነው። በዚህ ምክንያትም እዚህ አካባቢ የተነሳ ጥያቄ ትኩረታችንን ይስበዋል ይላሉ። ለምን በዚህ አካባቢ የሚነሳ ጉዳይ ትኩረታችንን እንደሳበው ታውቃለህ? በቀጠናው የሚነሳ ጉዳይ የቀጠናው ጉዳይ አይደለም፣ የሁሉም ዓለም አንገብጋቢ ሁነት እንጂ። በሆርሙዝ የሆነውን አይተሃል። ልክ እንደሱ ማለት ነው። እና የኢትዮጵያን ጥያቄ እረዳለሁ። ይህን የሚያክል ሀገር ከባህር ጋር ልገናኝ ማለቱ ምክንያታዊ ነው፣ ህጋዊም ነው። በተመድ ሪዞሉሽን 390 ይህንን ጥያቄ ማንሳት የሚያስችላት መብት አላት። አካሄዱ ደግሞ ሁለት አይነት ነው፣ ሰላማዊና የኃይል አማራጭ። ሰላማዊ አማራጭ የተሻለ ነው። ብዙ አማራጭ ያላት ኢትዮጵያ ከጅቡቲ፣ ከኤርትራ፣ ከሶማሌ ጋር ተደራድራ ከባህር ጋር መገናኘት ትችላለች። እንደ አንድ የአውሮፓ ፓርላማ አባልም የምደግፈው ይህንን ነው። ህብረቱም ይህንን እንደሚደግፍ አምናለሁ። እንደ አውሮፓ የእናንተ ተሞክሮ ምንድን ነው ብለን ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተዋል። በአውሮፓም በዓለም ቢያንስ 4 እና 5 ሀገራት ባህር በር አልባ የነበሩ ሲሆን በመነጋገር ያለምንም ቁጥጥርና ነፃ እንቅስቃሴ እንዲሁም ከክፍያ ውጭ በባህር የመጠቀም መብታቸውን አስከብረዋል። ይህ ተቀራራቢ መፍትሄ ነው። እነ ስዊዝላንድ፣ እነ ቼክ ሪፐብሊክና ሌሎች
ይህንን ተጠቅመዋል። ሚስተር ቴሪ ማሪያኒ እንደሚሉት የቀኝ ግዛት ጊዜ ያለፈ በመሆኑ እንደነዚህ አይነት ጉዳዮች በሉዓላዊነት የመወሰን መብት ያላቸው የየሀገራቱ መንግስታት ናቸው። ግን ስለ ድርድርና ንግግር ሲነሳ አደራዳሪ አስፈላጊ በመሆኑ ሀገራት ትኩረት ሊሰጡት ይገባል ብለዋል። The country who can negotiate for this access is of course Ethiopia and the state who are in the border of the sea. እንደሚታወቀው በዚህ ጉዳይ ላይ መደራደር ያለባቸው ኢትዮጵያና ጎረቤቶቿ ናቸው። በድርድሩ ሂደት ግን የሚሳተፈው የሁለቱም ሀገር ወዳጅ ሆነ ነው። ግን እከሌ ነው ብዬ ልናገር አልችልም። በቀጠናው ጥቅም ያለው ሀገር ግን የበለጠ ትኩረት መስጠት አለበት። ያን ማድረግ ደግሞ ይቻላል። ኢትዮጵያ ይመለከተኛል ስትል ጥያቄ ያነሳችበት ሰርጥ ከኢኮኖሚ ባለፈ በአሁኑ ሰዓት የዓለማችን ትልቅ የደህንነት የንዝረት ስፍራ ሆኗል። አሁን ወደ አጫጭር ዘገባዎች እናልፋለን። ሰላማዊት ነጋ ታደርሰናለች። የሕዝብ ተወካዮች ምክር ቤት ባካሄደው 16ኛ መደበኛ ጉባኤ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን ሹመት መርምሮ አጸደቀ። ምክር ቤቱ አመራሮቹን ለመሾም በመስፈርቱ መሰረት ምልመላ ሲያካሄድ ቆይቶ የአራት አመራሮችን ሹመት መርምሮ በአብላጫ ድምፅ አጽድቋል። በዚሁም መሰረት ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ኮሚሽነር፣ ወይዘሮ አሸነፈች አበበ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር፣ አቶ መሐመድ አህመድ የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር ሆነው ተሹመዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የኢትዮጵያ ታምረት ንቅናቄ የሀገርን የኢኮኖሚ ነጻነት በማረጋገጥ የኢትዮጵያ ሉዓላዊነት ወደ ላቀ ደረጃ የሚያሸጋግር ታሪካዊ ጉዞ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። ሚኒስትሩ ይህን የተናገሩት ድሬ ታምርት ኢትዮጵያ ትበልጽግ በሚል መሪ ሀሳብ በተዘጋጀው የአምራች ኢንዱስትሪዎች ኤክስፖና የፓናል ውይይት ላይ ነው። በኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪዎች ዘርፍ በተደረገው ድጋፍና ክትትል ምርታዊ ውጤቶች መመዝገባቸውን ተናግረዋል። በንቅናቄው የተዘጉ አምራች ኢንዱስትሪዎች ወደ ስራ እንዲመለሱ በማድረግ ከውጭ የሚገቡ ምርቶች በጥራትና በስፋት እየተተኩ መሆናቸውን ተናግረዋል። በተሰሩ ስራዎች በዘንድሮ በጀት ዓመት ብቻ 13.1 ቢሊዮን ዶላር ያስመዘገቡ የውጭ ሀገራት ባለሀብቶች ወደ ኢትዮጵያ ገብተው በዘርፉ ለመሰማራት መዘጋጀታቸውን አስታውሰዋል። የድሬዳዋ አስተዳደር ከንቲባ ከድር ጁሃር በበኩላቸው በኢትዮጵያ ታምረት ንቅናቄ ለአምራች ኢንዱስትሪዎች በተደረጉ ድጋፎች ተዘግተው የነበሩ 15 ከፍተኛ አምራች ኢንዱስትሪዎችን ወደ ማምረት በማሸጋገር ከ9200 በላይ ለሚሆኑ ሰዎች ቋሚ የስራ ዕድል መፍጠሩን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ ባለፉት 9 ወራት በሁለትዮሽና በባለብዙ ወገን ዲፕሎማሲያዊ ግንኙነቶች ውጤታማ ስኬቶችን ማስመዝገቧን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የሶስተኛው የ100 ቀናት እቅድ አፈጻጸም በተገመገመበት ወቅት የሀገሪቱ የዲፕሎማሲ አድማስ እየሰፋ መጥቷል ሲሉ ገልጸዋል። የኢትዮጵያ ስትራቴጂካዊ ጥያቄ የሆነው የባህር በር ጉዳይ በዓለም አቀፍ መድረኮች ትኩረት ማግኘቱና የተለያዩ አካላት የጥያቄውን ተገቢነት እንዲረዱት ማድረግ የዲፕሎማሲው ስኬት ነው ብለዋል። በዲፕሎማሲው ረገድ የነበሩ ጫናዎችን በመቋቋም የህዳሴ ግድብ ግንባታ ማጠናቀቋ፣ የብሪክስ አባል ሆና መመረጧና ንቁ ተሳትፎ መጀመሯ የዲፕሎማሲ ድልና ስኬት ማሳያዎች መሆናቸውንም አብራርተዋል። በባለብዙ ወገን ዲፕሎማሲ የኢትዮጵያን ተጽዕኖ ከፍ የሚያደርጉ ስኬቶች መገኘታቸውን ጠቅሰው ኢትዮጵያ በዓለም አቀፍ የውሳኔ ሰጪ ተቋማት እንድትመረጥና ለኢንቨስትመንትና ለትብብር ተፈላጊ ሀገር እንድትሆን አስችሏታል ሲሉ መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለዛሬ የተዘጋጁ ዘገባዎች እኒህ ናቸው። ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።